አብርሽ በሩታ ንዴት ምክንያት እንግዲህ ትናንትና እየሮጠ ሲመጣ የመኪና አደጋ ደረሰበት። ምክንያቱም የሁሉ ነገር የተፈጠረ ይቺ ሰይጣን ሩታ የምትባል ከኤፍሬም ጋር ማለት ነው የሚለው ማለት ነው። ወንድም በወንድሙ ሲቀራ ይህንን አየው እንዴ? ምን አይነት እግዚአብሔርን ምን አይነት ሰው ነው? ቆይ ይሄ እንትን ኤፍሬም የሚባለው ማለት ነው ነውር አይደለም እንዴ? ምን ችግር አለው እንዴ? መብቱ ነው። ይቺ ጨቅጫቅናት ናዛናት እኔ አልፈልግም። ከሷ ጋራ በፍጹም መኖር አልፈልግም። ከሩታ ጋር መኖር አልፈልግም። መኖር የምፈልገው ከሄርሜላ ጋር ነው ብሎ ህይወቱን ሲመሰረት እሱን እንደው ሌላ አግባ እንጂ እሷን ሄርሜላ የምትባል ሴት ጭራሽም እንዳታገባ ምንም ነገር ማግባት የለብን ብሎ ይኸው እንትን አለ ማለት ነው። እር እያለ ነው። ቆይ ማለቴ ተቀናበታለህ ማለቴ እንዴት ወንድሙ ላይ ሲቀና እኔ እንደዚህ ያለ አይቼ አላውቅም። በእውነት በጣም የሚያሳፍረው ይሄ እንትና የሚባለው ኤፍሬም የሚባለው ምቀኛ ማለት ነው። እንዴት አድርጋለህ? አያሳፍርም? ይሄ ያሳፍራል እኮ። ይቺ ደግሞ እንትና እንደዚህ ብለን እንዴት እንዳስደነገጠችው ማለት ነው። እንዴ የሆነ ነገር ተፈጥሯዊ ልጅ የሆነ ነገር ነው ብሎ እናት እየሮጠ መጤት ተዋለማ ደግሞ በጎን ማለት ነው። ለሷ ደውሎ የሆነ ይተረው ባልሽ እንደዚህ እያደረግልሽ ነው፣ እጮኛሽ እንደዚህ እያደረግልሽ ነው አላት ለሄርሜላ ማለት ነው። አሁን ደግሞ ምን ያህል ደወልንም እሷ እየተከታተለኝ ነው። ምን ያህል ርቀት እንደሄዱ አያችሁ አይደል? ቤተሰብ የሰው ልጅ ክፋት አያችሁ? የሰው ልጅ ክፋት ማለት ነው። ምን ያህል ርቀው እንደሄዱ ምን ያህል ማለት ነው። እግዚአብሔርና በጣም እኮ ነው የሚያሳፍረው። በጣም ነው ርቀው የሄዱት። በጣም ርቀው ሄደዋል። ያሳፍራል። እንደዚህ አይደረግም እንዴ! እሱ ማለት የፈለገውን ህይወት መኖር አንተ ምን ከሄርሜላ እንትን አትልም ወይ? ያደረገች ነገር ካለ ወይ የሆነ ነገር ካለ ያለውን ነገር መናገር ነው ያለብህ። በግልጽ መናገር ነው። አለዛ ሄርሜላ ለአንተ አትሆንህም። ጭራሽ እሷ በፍጹም ለአንተ አትገባም። ምንድነው ለአንተማ አትገባ? ለምን አትገባም? እውነቴን ነው የምለው። ነውር አይደለም እንዴ? እንዴት ለሱ ለወንድሜ ሄርሜላ የምትባል ሴት ለወንድሜ አትገባም? ቀንተህበት ነው እንጂ ሌላ ምንም እንትን የለህም። ሌላ ምንም አይነት ምክንያት የለህም። እውነቴን ነው የምልህ እንዴ። ያሳፍራል እኮ እውነት በጣም የሚያሳፍር በጣም ከምነግር በላይ ያሳፍራል። እውነት እንደዚህ ማድረግ የለብህም። ጉድ እኮ ነው። ነውር አይደለም እንዴ? አቀካ እንትን ካላልክ እኮ እሷ ያለው ወይ እውነታውን መናገር ነው ያለብህ። እውነታውን ችግርህ ምንድነው? አንተ ችግር ምንድነው? እንደዚህ ያልክበት ምክንያት ችግር ምንድነው ስትባል አይ ችግር የለብኝም አልናገርም አልክ። እና ምንድነው ስትባል አይ ምንም አልሆንኩም አልክ። እና ምንም ካልሆንኩ ለምንድነው እሷን ማግባት የለብህም ያልከኝ ብሎ ሲጠይቅህ እኔ መናገር አልፈልግም ብለህ ተናገርክ። ለምን እንዴት አድርገህ ለምን እሱ የሚፈልገው እሷን ከሆነ የሚፈልግ ለምን አንተ እንትን ትላለህ? አንተ ምን አስቀናህ በሱ? እሷን ከወደዳት ማለት ነው። አብርሽ ከወደዳት እና ይችሉት ተመጀመሪያ ላይ ስትይዘው ከነ ሄርሜላ ጋራ ሆና እነዚያ ጋራ ሆና መከራ፣ አሁን ደግሞ መከራ። አሁን ደግሞ እኔ አልፈልግሽም፣ አንቺን እኔ አልፈልግሽም ሲላት ደግሞ እኔ ግዴታ እንትን ካላለኝ እንትን እላለሁ ትላለች። እንዴት ለምን ይሆናል? እንዴት ይሆናል? መሆን እኮ የለበትም ነው እኔ እያልኩ ያለሁት ማለት ነው። እና አንተ ትቀናለህ ወይስ ምን ሆነ ነው? ወይስ ችግር ምንድነው? ወይስ በወንድም ትቀናለህ? አልገባኝም። እግዚአብሔር እናቴን ነው እንዴ እኮ ነው እሷ እንትን ያለችውን በቃ አንተ ያዙ ይልቀቁኝ። እሱንማ ወንድሜን አታገባም፣ አንተም እሷን
እንትናት ለምን ምን አደረገች እሷ? ችግሯን ወይ ችግር ያለብን ችግር በግልጽ ማናገር ነው። ሩታ የምትባይ ደግሞ ማለት ነው ማለየ መጀመሪያ ላይ በፍቅር እንትናሽ አሁን ጭራሽ እኔ እሱን እንትን አልለውም። አሁን እሱ እንዲጫወት ብዬ እንዲዝናና ብዬ አረባክሽ። እሷ ከልብሽ እኮ አውጥቶሻል። እሱ ከልቡ አብርሽ ከልቡ አውጥቶሻል። ስለዚህ አንቺ ዝም ብለሽ ከምትባይ ከምትዋረጅ ያለውን ነገር ከሚያዋርድሽ ከምትዋረጅ እንድምትይ ነው የተሻለና የተመረጠ የሚሆነው ማለት ነው። እንደዚህ ከምታደርግ አልፈልግሽም፣ አይሆንም፣ አልፈልግም አለሽ አብርሽ። አንቺ ደግሞ እንዲሁን እንደዚያ ካልሆነ እሱን ካልሆነ ብለሽ እሪያሽ መሆን የለበትም። ምንሽ ማድረግ የለበትም። ማን ነው? እሰይ ዛሬ ጽጉና ያብ እንግዲህ ዛሬ ተጋብተዋል። ዳኒ ደግሞ ማለት ነው በቅናት አብዷል። እንግዲህ እሱ ታስሯል። ምክንያቱም ያብን ደበድባለሁ ብሎ እሰይ አንዳንድ ወንዶች ማለት ነው የያዛችሁትን ነገር እንደ ቀላል ነገር ነው ስታመጣችሁ ነው እንዳትፈርጥ መትሉ ማለት ነው። እንዲህ ፈጣሪ አምላክ ሆይ እንደው ጽጌን ከዳኒ ያላቀቀ እናንተንም እህቶች ማለት ነው ከሰው ቤት እንዲያላቃችሁ ሀሳባችሁ ሞት ሀሳባችሁ ተሳክቶ ከሰው ቤት ያላቃችሁ በእውነት እንዴት እኮ እንደሚያጨማልቅባት ነበር። እንዴት በህይወቷ እንደሚጫወት ነበር። እንዴት ነበር ታውቃላችሁ። ዛሬ ግን የሚወዳት የሚያፈቅራት የሚያከብራት መጥቶ እንግዲህ ህይወቷን ጀምራል ማለት ዳኒም እንዳትፈርጥ እያለ ነው። እውነት ለመናገር እኔ በጣም ደስ ያለኝ ምክንያቱም ብዙ ጊዜ ሄደሽ አይሆንሽም ለምንድን ነው እንደዚህ ታደርጊያለሽ እየተባለች አልሰማችም ነበር። ምክንያቱም ያው እንግዲህ ሳምንት እንደሚታወቀው እንግዲህ እሷ ስለምታፈቅረው ማለት ነው። ውዶቼ ማሮቼ ፍቅሮቼ ሰብስክራይብ ላይ ሼር ማድረግ አበረታቱኝ እና እኔ ዛሬ በጣም ነው ያለኝ በጣም ነው ደስ ያለኝ። ምክንያቱም እሷ እንግዲህ ያው እንደሚታወቀው በጣም ተወዶ ነበር። ሁልጊዜ በጣም ያሰቃያት ነበር። ሁልጊዜ በጣም ያንገላታ ነበር። ኧረ በቃኝ ከሁን በኋላ አንተን አልፈልግም ተወኝ ብላ እንግዲህ ያው ከሱ ጋር ህይወቷን እንደጀመረች ታውቃላችሁ። ይሄ ደግሞ በጣም ደስ የሚለው በጣም እንትን ይላል። እንግዲህ ዳኒም ያው ዝም ብሎ ከሩታ ቂጥቂጥላ እሷ ምንም እንትን አትለውም። ዝም ብሎ ቂጥቂጥ ነው የሚለው። እናማ ውዶቼ አንዳንድ ጊዜ ማለት ነው ክብር ለማይሰጣችሁ ሰው ጋር ህይወታችሁን ጊዜያችሁን መጨረስ አይጠበቅባችሁም። እኔ ግልጹን የምነግራችሁ ማለት ነው። እና እንደዚህ ሆነላችሁ ውዶቼ በጣም ደስ ብሎኝ ለመናገር ምክንያቱም እሷ እንደዚህ ሆና እንዴት ነሽ በጣም ነው ያለው ነገር እንደዛ ስለሆነ ፓስተር ነው ማለት